ሼኬራ ወንድማችን በጣም ክሪቲካል ችግር ውስጥ ነው ያለው። ከ5 ቀን በፊት የመኪና አደጋ ደርሶባቸው ነበር። እሱና ባለቤቱ የመኪና አደጋ ደርሶባቸው ነበር። ሹፌሩ ሌላ ሰው ነው። የነዳ በሚወስዳቸው ጊዜ የመኪና አደጋ ደርሶባቸው ሆስፒታል ገብተው ነበር። ባለው በሌለው አቅም ባለቤቱ 4 አጥንቷ ተሰባብሮ የጀርቧ ብረት ገብቶላት ነበር። አይ ቲንክ 4 ሰዓት ይሁን 5 ሰዓት እያለኝ ሰርጀሪ የፈጀበት ማለት ነው። ያንን ወጪ ሰውየው ከቨር አድርጎላቸው ነበር ለሆስፒታሉ። እሱም ተጎድቶ ነበር። ከዛም ባለቤቱን እያገዘ በቃ ይህንን ሳምንት እንትን ብሎ ነበር። ትላንትና ትውጣ ተብሎ ወጣች። ቤቷ ሁና ትታመም ተብሎ አስታሟት ተብሎ ማታ ግን ድንገት የኩላሊት ኢንፌክሽን ምናምን ተብሎ በጣም ህመሟ በዝቶባት አሁን ደግሞ ኮማ ውስጥ ገባች። ሌሊቱን ኮማ ውስጥ ገባች። ኮማ ውስጥ ገብታ አሁን ማታ ያስያዙት 2000 ደግሞ እዛ ቤሩት በዶላር ነው እንትን እያሉ ያሉት በዶላር ነው የሚቀበሉት ምናምን እና $2000 ብቻ ተከፍሎ ኦልሬዲ አሁን ኮማ ውስጥ ሆናለች። ምንም እንትን እያለች አይደለም። በቃ ነገሩ ሁሉ ከአቅሙ በላይ ሆኖበት ማታ ይኸው የላክልኝ ወደ እንዴት አደርክ ተስፍሽ? ሰላም ነው ወይ? ሁሉ ሰላም ነው? ያ አሁን በጣም አደጋ ውስጥ ገብታለች። ያው ኮማ ውስጥ ገብታ እንትን ብላለች እና በጣም ከፍተኛ ብርን የጠየቁን። ያው ታውቃለህ እኔ ሚዲያ ላይ ምንም አንድ ቀንም ሰውን አስቸግሬ አላውቅም ከመርዳት ውጭ። አሁን ግን ቀንጣለን እና ያው እናንተ እንድትረዱኝ ወደ እናንተ መጥቻለሁና ፕሊስ አስተባብርና ያው የኢትዮጵያ ሕዝብ እንግዲህ ሚስቴን እንዲያድንልኝ ብቻ ነው የምፈልገው። ሁሉ ሰላም ማታ የደካከማት ነበር። ይሄንን የላከልኝ ሁኔታውን አላምን እንትን ሲል በስልክ አውርቼው በቃ የደካከማት ነው እና ይሄ ነገር አላማረኝም ምናምን የሚል ነገር አደረገ። እንትን አለ ሰላም ነው ወይ? እባክህ እስኪ አስተባብሉልኝ። ያው ከኔ የሆነ ምንም ነገር የለም። ያው የመኪና አደጋ ደርሶብን እኔም ትንሽ የማይባል አደጋ ደርሶብኝ ሚስቴ ደግሞ ያው ቀዶ ጥገና ገብታ ምናምን 4 አጥንቷ እንትን ብሎ ያው ቀዶ ጥገናው ተስተካክሎ ምናምን ነበረ። ከዛ በኋላ 4 ሰዓት ቀዶ ጥገና አድርጋ አሁን ቤት አስገብተናት ነበረ። ከዛ በኋላ በሰላም ገባችልን ብለን እንደገና ደግሞ የኩላሊት ኢንፌክሽን ነው ምናምን ብሎ ድክምክም ብላብን አሁን ኮማ ውስጥ ገብታ ይኸው ሌሊት ነው ማናገር። ፕሊስ እኔ የኢትዮጵያ ሕዝብን እንግዲህ ያው ጠይቄ አላውቅም ከመርዳት ውጭ ታውቃለህ ተስፍሽ። እና ፕሊስ የኢትዮጵያ ሕዝብ በቃ ካላስ እንዲረዳኝ። ማንም እንዲህ አይነት ነገር ይመጣበተኛል ብሎ አስቦ አያውቅም መቼም። እንዲህ አይነት ነገር ከመጣ ደግሞ ምንም ማድረግ አንችልም። እና ያው አሁን የጠየቁን ብር በጣም ከፍተኛ ነው። እኛ ያለነው አረብ ሀገር ነው ታውቃለህ። እና የኢትዮጵያ ሕዝብ በቃ እንዲረዳኝ አድርግልኝ በቃ እባክህ ተስፍሽ። በቃ ካላስ እኔ አሁን የኢትዮጵያ ሕዝብ ነው ያለኝ። መረጃውን እልክልሃለሁ ምን እላለሁ። አኪድ የኢትዮጵያ ሕዝብ ደግሞ ይረዳኛል ብዬ ነው ማስበው እኔ። ይኸውት እንደምታዩት ነች። ሶሪ እንዳይዘጋብኝ ነው። እሺ ይኸው ባለቤቱ በጣም ያሳዝናል። ምን ብለን መናገር እንደምንችል እሱ ያለበት ሁኔታ እንዴት ነው? እሱ ኖርማሊ ፊቱ ነው የተጎዳው እና አይኑ የቀኝ አይኑ እንትን ሆኗል። በጣም ችግር ላይ ነው ኦልሬዲ። አንዳንድ ጊዜ